የፈሪሃ አጎት ልጄ ፈሪሃ አንድ ነገር ላማክርሽ እችላለሁ ወይ በማለት ሲጠይቃት አጎቴ ምን ችግር አለ ንገረኝ አዳምጣለሁ አለው ትለዋለች። አጎቷም ይኸውልሽ ልጄ አንድ የምነግርሽና ማሳውቅሽ ነገር አለ። ይህንን ልጅ ማወቅና መጠርጠር ይኖርብናል። እኔ ልጄ አሁን ላይ አሮንን እየተጠራጠርኩት ነው። ምን እንደምልሽ ብቻ ባላቅም ግን ይቅርታ አድርጊልኝና አሮን ምን እያደረገ እንደሆነ አላቅም። ምንድን ነው እሱ በደንብ ታውቂዋለሽ ወይ ስለ አሮን ስፒድ የሚል ጥያቄ ሲያቀርብላት እንዴ አጎቴ ምን ሆነ ነው? በደንብ ነው የማውቀው። አሮን በጣም ጥሩና ምስኪን ልጅ ነው። እናም ግድ የለህም አጎቴ ተረጋጋ። አሮን ምንም ያጠፋው ጥፋት የለም። አታይም እንዴ ቢያንስ እንኳን እናቱ እንኳን እንደዚህ እያደረገች እሱ ለኛ ነው ከበር የሚያደርገው የሚጠበቃ የሆነውም ያለ ለኛ ነው። ለዛ ነው ህይወትም ራሱ እየጠላችሁ ያለች። እናም እንደ እናቱ አይነት ልጅ አይደለም። ግን ልጄ መጠራጠሩ አይከፋም። እባክሽን እመኝኝ። አሮንን ቀስ ብለን ልናየውና ልንሰልለው ይገባል። ምን እንደሚለ ከጀርባው እኛ የት እናውቃለን ብለሽ ነው? እኛ እኮ የመጣነው ትናንትና ነው ወደዚህ። ስለዚህ ከጀርባው ምን እንዳለ የምታውቂው ነገር አለ? ምክንያቱም እናቱን በሆነ ነገር እያስፈራራት ነው። ያለ ምክንያት አይደለም። እናቱም ህይወት እኛን ይቅርታ የጠየቀችን የሆነ የተደበቀ ሚስጥር አለ ብዬ አስባለሁ። አጎቴ እሱ ላይ ትክክል ነህ። እኔም የሆነ የተጠራጠርኩት ነገር አለ። ምክንያቱም ልክ አንተ እንዳልከው እኔም የሆነ ነገር እያየሁኝ ነው። ስለዚህ ምን ማድረግ እንዳለብኝ ባላቅም ግን እሱ ላይ እኔም አተኩሬ አይቻለሁኝ። ልክ ነው፣ እውነት ብለሃል። እስከ መቼ ቢሆን እንደሆነ ባላቅም ግን ነገሮችን እያየሁኝ እያስተዋልን በደንብ እናየዋለን ብዬ አስባለሁ። ስለዚህ አጎቴ በቃ አንተም በተወሰነ መጠን ልታየውና ልትከታተለው ይገባል። እኔም በምችለው መጠን እንደዛው በማለት ከአጎቷ ጋር ትነጋገራለች። በጣም ጥሩ ልጄ፣ ስለተረዳሽኝ አመሰግናለሁ ይላታል። አይ አጎቴ አንተ እኮ ያየውን ነገር ስለተናገርክ ነው። እና ምንም ችግር የለውም። እኔ ደግሞ ይህንን ነገር አላስተዋልኩትም ነበረ። እርግጥ እናቱ ይቅርታ በይ ሲላት የሱ የሚላትን ነገር ሰምታ እኛን ይቅርታ መጠየቋ እጅግ አስደንግጦ ነበረ። ግን ደግሞ ልክ እንዳልከው የሆነ የተደበቀ ነገር ይኖራል። አዎ ልጄ ይላታል። መና ወደ ኪችን ገብታ ምግብ እየሰራች ነው። የመና ኪችን ገብቶ ምግብ መስራት ግራ አጋብቷታል። ፈሪሃ ያለ ጊዜዋ ያለ ድሮዋ መና እንዴት ኪችን ገብታ ምግብ ልትሰራ ቻለች? እንዴት ነው ቤት የምታጸዳው? መና ማለት እኮ የበላችበትን እቃ የማታነሳ ሴት ነበረች። እየገባኝ አይደለም። ግን መና ባከሽን ያለሽበትንና የሆንሻለሹን ነገር ልትነግሪን ትችያለሽ ወይ በማለት ብትጠይቃትም መና ለሷ ለመናገር ፈቃደኛ አይደለችም። እርግጥ ካጠገቧ ስትሆን ልትነግራት ልታማክራትም ትፈልጋለች። ግን ደግሞ በዙሪያዋ ደግሞ ህይወት ትኖር ሆነ እያለች ፈራ ተባ በማለት ልትነግራት ፈቃደኛ አይደለችም። ግን ደግሞ አንድ ቀን ሁሉንም ነገር እነግርሻለሁ። ግን መጀመሪያ አባቴን ሂጄ ማየት ስላለብኝ አባቴን እስከማየው ድረስ ምንም ነገር አልነግርሽም። ግን ፈሪሃ ከዚህ እንድትሄጂ አልፈልግም። እዚህ ትኖሪያለሽ አይደለ በማለት ስጠይቃት አዎ የትም አልሄድም። አዎ ፈሪሃ ጥለሽኝ እንዳትሄጂ እባክሽን እዚሁ ሁኚ ስትላት ግራ ገብቷት ፈሪሃም አልገባኝም፣ ግን ምን እየተካሄደ ነው ያለው? መናባክሽን ምንም ነገር ሳትፈሪና ሳትደብቂ ሁሉን ነገር ንገሪኝ። አውቃለሁ የሆነ ያስፈራሽ ነገር እንዳለ ህይወት እንደምታስፈራራሽና እንደምታስደነግጥሽም እያየሁኝ ነው። ምክንያቱም ማታ ተኝተሽም ስትጮሂ የነበረው ህይወት እንዳትገይኝ እባክሽ እያልሻል ነበረ እና የዚህንስ ምክንያት ልትነግሪኝ ትችያለሽ ወይ ስትላት አይ በፍጹም እኔ ከህይወት ጋራ ምንም አይነት ጸብ የለብኝም። ስምምነታችን እንዳለ ነው። እኔ በፍቃዴ ነው እየሰራሁ ያለሁት በማለት ስትመልስላት አይ አይመስለኝም። ለነገሩ ችግር የለውም። ሁሉንም ነገር ቀስ ብዬ ደርስበታለሁ በማለት ፈሪሃ ለመናት መልስላታለች። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይዛልኝ። ይህን ቪዲዮ የምታዩ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ህይወትም ብትሆን ይህንን ነገር ፈሪሃ እዛ ቤት መቀመጧ ቢያስፈራትም ቢያስደነግጣትም ደግሞም በተኛችበት ሂዳ በትራስ አፍና ልትገላት በሞከረችበት ሰዓት ነበር ፈሪሃ እና እኔ እንዴት ነው መኖር የምንችለው? ከእነሱ ጋርስ ምን አይነት ሰላም ነው መፍጠር ያለብን? ካልሆነ ደግሞ ልጄ አሮንን ማስወገድ ይኖርብኛል ወይም እሱን ማገት አለብኝ የሚለው ነገር በውስጧ የተመላለሰ ነው። ፈሪሃ አሁን ላይ ህይወትን ከጥፍር ቆሻሻዋ እንኳን እየቆጠረቻት አይደለም። ምክንያቱም
መና በተኛችበት ሰዓት ፈሪሃ በቀሰቀሰቻት ሰዓት ነበረ እሷ ደንግጣ ህይወት እንዳትገኝኝ እባክሽን በማለት ስትለምናት የነበረው። ይህንን ነገርም ፈሪሃ ስትሰማ እጅግ ትደነግጣለች። ቆይ ህይወት ምን እያደረገቻት ነው? ፈሪሃን ግን አሁን ባትነግረኝም ቀስ ብዬ ሁሉ ነገር ደግሞ እደርስበታለሁ። መና ህይወትን እንደምትፈራት በግልጽ እያየሁኝ ነው። የምትፈራበትን ደግሞ ምክንያት ደግሞ ማወቅ እችላለሁ። ምናልባት ዛሬ ላላቅ እችላለሁ፣ ነገ ደርስበታለሁኝ። ግን ደግሞ የታዴዚ ቤት አለመኖር፣ ስልክ አለመደወል ግራ አጋብቶኛል። ለምንድን ነው ቤቱን አይቶ የማያምነውን ልጁን እንኳን አይቷት በስልክ እንኳን አውርቷት የማይጠግባትን ልጁን እንኳን እንደዚህ ሊዘጋት አይችልም? እናስ ምን ማድረግ አለብኝ? የታዲ አለመኖር ግራ ያጋባት ፈሪሃ ለአሮንም ብትነግረው አሮንም ቢሮ ሄዶ ሲጠይቅ ምንም አማራጭ እንዳላገኘ ሲነግራት የእውነት የታዲ ነገር እኔንም ግራ አጋብቶኛል፣ ግን ደግሞ ቀስ ብዬ ደርስበታለሁ፣ ምንም አታስቡ በማለት ለሁለቱ ለአባትና ለአጎቷና ለእሷ ይነግራቸዋል። ፈሪሃም ግራ ተጋብታ እኔ ግን የታዲ ነገር ግራ አጋብቶኛል፣ የእውነቴን ነው አጎቴ፣ ምን እንደማደርግ አላቅም። ምክንያቱም አንደኛ ነገር መናም በጣም እየፈራች ነው ያለችው። የሆነ ነገር ስላት ራሱ ትደነግጣለች፣ ሲነካትም ትጮኻለች። ይብን ራሱ እንኳን መናኮ እንደዚህ ቤት ስራ ትሰራም ነበረ። ግን ደግሞ አሁን ላይ አሮን ህይወት ስትደበድባት ደርሶባታል፣ አስጥሏታልም። ሁለተኛ እንደዚህ አይነት ነገር ብታደርጊ እዩልሽ ነግሬሻለሁኝ በማለት አስጠንቅቋታል። ግን የአሮን ማስጠንቀቂያ ህይወት ላይ እየሰራ አይደለም። ህይወት መናን ማስፈራራትና መቆጣቷን አልተወችም። ለምን እንደሆነ ምክንያቱም እነዚህን ሰዎች ለምን መልሶ ቤት አመጣብኝ? አንቺ የሆነ ነገር ሰርተሽ አሁንም ተናግረሽ እንዲወጡ ታደርጊያለሽ በማለት ለመና ስትነግራት፣ መና አሁን ላይ እኔ ምንም ነገር ማድረግ አልችልም። ደግሞስ ምን አደረጉ? ማስወጣትም ካለብሽ አንቺ ራስሽ ነሽ እንጂ እኔ አይደለሁም። ግን ደግሞ ፈሪሃ መሄድ የለባትም እዚህ መቀመጥ አለባቸው ስትላት፣ አረ የሆነ ወሬ አውርተሽ እኔ ልታስይዥኝ ነዋ። እናም ደግሞ ከዚህ በፊት ሰው እንደገደለችና ወንጀለኛ እንደሆነች ነበር ልጇ ሲያወራ መና የሰማችው። ስለዚህ ከዚህ በኋላ አልፈራም፣ ከፈለኩ ገልሻለሁ መና ተጠንቀቂ በማለት